ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ትላንትና በዚቹ ሰዓት እዚቹ ቦታ ላይ ተቀምጬ አንድ ነገር ተናግሬ ነበር። አብሳላት እየሄደችበት ያለው መንገድ ነገ ከነገ ወዲያ ወደ እልህ ይቀየርና የሚመጣው ነገር በጣም ያስፈራኛል። ታዲያ ትላንት እንዲህ ስናገር ብዙ ስትሉ የነበራችሁ ዛሬስ ምን ትሉ ይሆን? ተመልከቱ እንጂ ምንድነው? ቆይ ብሩክ ራስክ ምንድነው? ምን ጠብቃችሁ ነበር? አንዳንድ የጨረቃ ቤተሰቦች ምን ጠብቃችሁ ነበር? ቤቱ እንደሆነ እኮ አንዴ ተደፍሯል። የጨረቃ ፋሚሊዎች በደንብ አዳምጡኝ፣ እርማችሁን አውጡ። ይሄ ቤት ተደፍሯል አይገልጸውም። እንዴት ተመናቅራ እንደገባችበት አይታችኋታል። ሰው የሚኖርበት ቤት እስካይመስል ድረስ። ምክንያቱም ወጣለቻ። ይሄን ደግሞ በደንብ አይታለች። እንደ ወጣች ካየች ከዚህ በኋላ እዚህ ቤት ለመግባት የማይደረግ ነገር እንደማታደርግ፣ ከዚህ በኋላ የምትመጣው በእልህ እንደሆነ ትላንትናና ከትላንትና ወዲያ ስጮ ሰምታችሁኝ፣ ዛሬ ምን ጠብቃችሁ ነበር? ስለሱ ላውራ አይደለም የመጣሁት። ያንተን ደግነት አንለው፣ ሞኝነት አንለው፣ ጅልነት እንደዛ ተመናቅራ የገባችበት ቤት ውስጥ ሶፋ ላይ ቁጭ አድርገህ ስታወራት ከቆየክ በኋላ ምን ማለት ነው? እንደዚህ መቀራረብ ከሴት ጋር ማለት ራስክ ምንድን ነው? አይታችሁታል። ደግሜ ላሳያችሁ። ቆይ ተመልከቱ እንጂ ተመልከቱ። ምንድነው? ቆይ እኔ በደንብ አድርጌ ልንገራችሁ። ዛሬ በጣም ብዙ ሰው ላስቀይም ነው የመጣሁት። የጨረቃ ቤተሰቦች ከወዲሁ ይቅርታ ታደርጉልኛላችሁ። በዚህ ደረጃ ሴትነትን አዋርዶ፣ በዚህ ደረጃ ዝቅ ብሎ ማንነትን አራክሶ አንድን ወንድ ልስብ፣ አንድን ወንድ እጄ ላስገባ እችላለሁ ብሎ ማሰብሽ ራሱ ያንቺን ባዶ ጭንቅላትነት አሳይቶኛል። ልቀጥል ብሩጋ ላናግር ብለህ ቁጭ አደረካት አይደል? ቁጭ ካደረካት በኋላ በዚህ ደረጃ ተቀራርቦ በዚህ ደረጃ ስሜት ያላትን ልጅ ስሜት እንዳላት እያወቅ አንተ ራስክ እንዴት እያሰብክ እንደሆነ እንዴት እንደምታስብ ልትገባኝ አልቻልክም። አሁን ምን ጠብቀህ ነበረ? ማለት አንቺ ምልክ መገፍተር ምናምን ነገሮችን ካበለሻሹና ነገሮችን ካጠፉ በኋላ ማለት የፈሰሰ ውሃ ለማፈስ መሞከር ምን ማለት ነው? በነገራችን ላይ አንድ ነገር ልንገራችሁ፣ የጨረቃ ቤተሰቦች በደንብ አዳምጡኝ። አብሳላት የብሩክ እንደማትሆን ከዚህ በኋላ ታውቃለች። እሱም የሱ ሊያደርጋት እንደማይፈልግ ታውቃለች። ከዚህ በኋላ ትላንትናም ከትላንትና ወዲያም እንዳልኩት የምትሄዳቸውን እርምጃዎች በጠቅላላ በእልህና በጣም ብዙ ቀመር ቀምራ እንደምትመጣ ጠብቁ። ዛሬ ምንም አላያችሁም። በነገራችን ላይ በደንብ ጠብቁ። ምክንያቱም እሱ የእሷ ካልሆነ እሱን የሃይሚ ላለማድረግ ነው ከዚህ በኋላ እየሰራች ያለችው። ምን ይባላል? ባልበላው እንኳን ጭሬ ለመሆን ጭረው የሚባል አባባል አለ። አስተካክሉኝ እናንተ፣ ትክክል ላልሆን ይችላል አባባሉን። ግን እሱ የኔ ባይሆን እንኳን እሱ የሃይሚ መሆን አይችልም። ምክንያቱም እኔ ፈልጌ መጥቼ ስለተገፋው እንደ ሴት ውስጣችሁ የሚፈጠር ያለሸነፍነት ስሜት አለ። ተሳክቶላታል። በነገራችን ላይ ከቤት አስወጥታታለች ያቺን የዋህና ምስኪን ልጅ። ሃይሚ ያለችበት ሁኔታና አሁን ያለችበት ቦታ ወሳኝ መረጃ በውስጥ ደርሶኛል። የሃይሚ ጉዳይ ያስጨነቃችሁ የጨረቃ ቤተሰቦች ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ የምነግራችሁና የማሳያችሁ ቪዲዮ አለኝ እኮ። እንደዚህ ቱኝ እኮ እንደዚህ ቱኝ ተመልከቱ። እንደዚህ ቱኝ እንዴ ስማሽ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሞ አንቺ ጤነኛ አይደለሽም እንዴ? አንተ ራስህ ጤነኛ ነህ ወይ? ያቺን የመሰለች ሚስትህን እዛ አስቀምጠክ እችን ልጅ እሺ በድፍረቷና በጉልበቷ ገባችን በል፣ በዚህ ደረጃ የማውራት ግዴታ አለብክ ወይ? ለምንድን ነው የሚመጣውን ሰው በጠቅላላ መልካም ሆነክና ዝቅ በለክ ማስተናገድና መሸኘት ያለብክ የሚመስልክ? ለምንድን ነው? ከዚህ በኋላ በዚህ ቪዲዮ ብቻ ከዚህ በኋላ እናንተ መሃል የሚፈጠረው ነገር ገብቶ ካለ ወይ? አንተ ራስህ ግን ልክ ነክ ወይ? ብሩክ በደንብ አዳምጠኝ። እያየከኝ እንደሆነ አውቃለሁ። ጻፉለት። እናንተም የጨረቃ ቤተሰቦች አያዩትም ብላችሁ እንዳታልፉ።
ይሄ ቪዲዮ በአንድም በሌላ ሜንሽን ተደርጎላቸው ተልኮላቸው ይመጡና ያዩታል። ወደዳችሁም ጠላችሁም ሃይሚና ብሩክን ማንም ሊለያያቸው አይችልም። ግን የዚህ ልጅ አካሄድ በዚህ ከቀጠለ እዚህ ፍቅር፣ እዚህ ህይወት፣ እዚህ ሪሌሽንሺፕ መሃል የሚፈጠረው ነገር በጣም 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 ያስፈራኛል። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ለያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ጻፉልኝ። ብሩክም ሃይሚ ሜንሽን ተደርገው ስለሚመጡና ስለሚያዩት ያዩታል፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ይሄን ቪዲዮ እስከ መጨረሻው ድረስ በመመልከት ሃይሚም ብሩክም ሜንሽን ተደርገው ስለሚመጡ እኔ እንደዚህ ስናገር እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን ሳትሰስቱ በመስጠት እስከ መጨረሻው አብራችሁኝ እንድትቆዩ በፍቅር ጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አንቺን ካለ ተመልከቱ። አይ ምን እሺ እና ዲሳምክ ለምንድን ነው አንገቴ ልቀቂኛ? የእናው መገቢው ተመልከቱ። ጭምማት አይደለም ከየነሽ ቆይ እሷን የት ነሽ ከማለትህ በፊት አንተ ራስህ እንዴት ነህ ብሩክ? በነገራችን ላይ በጣም ብዙዎቻችሁ ዛሬ ጨረቃዋን ስላላያችኋትና ስላልመጣች በጣም እንደደበራችሁ፣ በጣም እንደከፋችሁ፣ የት ነው ያለችው በዚህ ሰዓትስ እንዴት አይነት ሁኔታ ውስጥ ትሆን እያላችሁ በውስጥ መስመር ትላንትና በሰራሁት ቪዲዮ ላይም ስትጠይቁኝ ነበር። እኔ አንድ ነገር ልንገራችሁ። አብሳላት ከዚህ በኋላ በእልህ የምታደርጋቸው በእልህ የምትመጣባቸው ነገሮችና ሁኔታዎች ከዚህም በኋላ እናንተ የዛሬውን ያያችሁት አይደል? ከዚህም በኋላ ያሳስበኛል። ምክንያቱም አሁን እሷ የያዘችው ምንድን ነው መሰላችሁ? ባልበላው እንኳን ጭሬ ልሞንጭረው የሚባል አባባል አለ። በቃ ብሩክ የእሷ እንደማይሆን ታውቃለች። ብሩክ የእሷ ካልሆነ ግን የሃይሚ መሆን ስለሌለበት ከዚህ በኋላ አብሳላት የምትሄዳቸው አብሳላት የምታደርጋቸውን ነገሮች በሙሉ ትመለከታላችሁ። በኃይል አግሬሲቭ ሆና ነገሮችን ለማበላሸት ብቻ ነው የምትንቀሳቀሰው። ይሄ ስለታወቀኝ ይሄ ስለታየኝ ነበር ቀድሜ በጣም ብዙ ነገር ስናገር የነበረው። ይኸው ዛሬ ደግሞ ያለ ፈቃድ በቃ በማን አለብኝነት ይሄ ያለ አይደለ በንቀት ቤት ውስጥ እንዴት ዘላ እንደገባች አይታችኋታል። ይህንንስ እሺ ምን ትሉታላችሁ? የጨረቃ ቤተሰቦች ምን ትሉታላችሁ? ለማንኛውም ዛሬ በራሱ ቤት ራሱ ነው የመጣው። ለምን እንደመጣ ከራሱ አንደበት እንስማና እኔም መለሳለሁ። አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅርክ። ቆይ በነገራችን ላይ በደንብ አድርጋችሁ አዳምጡኝ። አብሳላት እንደዚህ ትበል እንጂ ብሩክ የሷ ሊሆን እንደማይችል በደንብ ታውቃለች። ምክንያቱም ክብሯን የሴትነት ማንነቷን በጣም እንዳዋረደችና ዝቅ እንዳደረገችው መቼስ ሁላችንም አይተናል፣ እሷም ታውቀዋለች። ስለዚህ ከዚህ በኋላ ትላንትናም ከትላንትና ወዲያም እንደተናገርኩት እች ልጅ ልትመጣና እዚህ ቤት ልትገባ እዚህ ህይወት ውስጥ ልትቆይ የምትችለው ወይም የምትሞክረው ሁለቱ መሃል ሃይሚና ብሩክ መሃል ያለውን ነገር ለማጨናገፍና እስከ ወዲያኛው ለማቋረጥ ነው። ምክንያቱም እኔ ባልበላውም ጭሬ ልሞንጭረው የሚባል አባባል አለ። የኔ ባይሆን እንኳን ብሩክ የሃይሚ ሊሆን አይችልም ወይም መሆን የለበትም ብላ አስባ ነው እየተንቀሳቀሰች ያለችው። ይሄ በደንብ ሊገባችሁ ይገባል። ሃይሚም በአንድም በሌላም እያየሽኝ እንደሆነ አውቃለሁ። ይሄ ሊገባችሁ ይገባል። ወደዳችሁም ጠላችሁም ሃይሚና ብሩክን ማንም ሊለያያቸው አይችልም። ግን የዚህ ልጅ አካሄድ በዚህ ከቀጠለ እዚህ ፍቅር፣ እዚህ ህይወት፣ እዚህ ሪሌሽንሺፕ መሃል የሚፈጠረው ነገር በጣም 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 ያስፈራኛል። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ለያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ጻፉልኝ። ብሩክም ሃይሚ ሜንሽን ተደርገው ስለሚመጡና ስለሚያዩት ያዩታል፣ ያነቡታል። አይ ራስሽን ከምታጠፊ አብሬሽ ሆናለሁ እንድላት ፈልጋ እኮ ነው የመላጣ ልጅ። ቆይ አሁን በዚህ ሁኔታ ቪዲዮን ጨርሰኸዋል። እኔ አላውቅም ነገ ከነገ ወዲያ የሚፈጠረውን ነገር የጨረቃ ቤተሰቦች እኔ አላውቅም።
ከዚህ በኋላ ግን አርፋ ልትቀመጥ እንደማትችል አብሳላት የምትባል ሴትዮ በደንብ አድርጌ ያውቃለሁ። ሁላችሁም ሐሳባችሁን አስቀምጡልኝ። እኔ ግን እዚህ ጋር ይብቃኝ። በቃ ምን አናደደኝ፣ ምን አቃጠለኝ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። እንደወደዳችሁት እንደተናደዳችሁ ከኔ እኩል ምክር እንደሰጣችሁበትና ሐሳብ አስተያየቶቻችሁን እንዳስቀመጣችሁልኝ ምንም ጥርጥር የለኝም። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ንኳት፣ ቪዲዮውን ላይክ ማድረግ በፍጹም እንዳይረሳ። እንዲሁም እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።